በዓለም ላይ እጅግ አወዛጋቢና ወሳኝ በሆነው የሆርሙዝ የባህር ሰርጥ ላይ ለሳምንታት አይሎ የቆየ ወታደራዊ ፍጥጫ አሁን ላይ ወደ አዲስና ወሳኝ ምዕራፍ ተሸጋግሯል። ፕሬዚደንት ዶናልድ ትራምፕ ፕሮጀክት ፍሪደም የነጻነት እቅድ የተሰኘውና የንግድ መርከቦችን በወታደራዊ አጃቢነት የማውጣት ዘመቻ ለጊዜው እንዲቆም ማዘዛቸው በመላው ዓለም የሚገኙ የፖለቲካ ተንታኞችና የኢኮኖሚ ባለሙያዎችን ቀልብ ስበዋል። ይህ ውሳኔ የመጣው አሜሪካና እስራኤል በኢራን ላይ የከፈቱት ዘመቻ ግቡን መጥቶ መጠናቀቁ በተገለጸ ማግስት መሆኑ ጉዳዩን ይበልጥ ረቂቅ ያደርገዋል። ፕሬዚደንት ዶናልድ ትራምፕ እንዳስታወቁት ይህ የማቆም ውሳኔ የመጣው ከቴህራን ጋር ለሚደረግ ሁለገብ ስምምነት እድል ለመስጠት ነው። ትራምፕ በማህበራዊ ገጻቸው ባሰፈሩት መልእክትም ምንም እንኳን አሜሪካ በኢራን ላይ የጣለችው የባህር ከበባ ጸንቶ የሚቆይ ቢሆንም የሰላም ስምምነቱ በይፋ እስኪፈረም ድረስ ወታደራዊ እጀባው ለተወሰነ ጊዜ እንደሚቆም ገልጸዋል። ተንታኞች እንደሚሉት ይህ እርምጃ በሁለት መልኩ ሊታይ ይችላል። የመጀመሪያው ትራምፕ እንደሚሉት ኢራን ወታደራዊ አቅሟ ክፉኛ መዳከሙን ተከትሎ ዋሽንግተን ለቴህራን የክብር መውጫ መንገድ እየሰጠች ነው። ሁለተኛው ደግሞ ትራምፕ በአሜሪካ ከሚደረገው የአጋማሽ ዘመን ምርጫ በፊት የነዳጅ ዋጋን ለማረጋጋት የጀመሩት የዲፕሎማሲያዊ ማስታገሻ ስራ ነው። የውጭ ጉዳይ ሚኒስትራቸው ማርክ ሩቢዮ በሰጡት መግለጫ ደግሞ ከአጋር እስራኤል ጋር በመሆን የተካሄደው መጠነ ሰፊ ጥቃት መጠናቀቁን አረጋግጠዋል። ይህ ዘመቻ በዋናነት የኢራንን የኒውክለር ተቋማትና የሚሳኤል ማምረቻዎች ኢላማ ያደረገ ነበር። ሆኖም ስጋቱ ሙሉ በሙሉ አልተቀረፈም። ኢራን አሁንም በከፍተኛ ደረጃ የበለጸገ ዩራኒየም በእጇ መያዟ ለአሜሪካና ለእስራኤል የቀይ መስመር ስጋት ሆኖ ቀጥሏል። የመከላከያ ሚኒስትሩ ፒት ሄግስ የተኩስ አቁም መያዙን በንቃት እንከታተላለን ማለታቸው አሜሪካ ጣቷን ከቃታ ላይ አለማንሷቷን ያሳያል። የሆርሙዝ ሰርጥ ለዓለም ኢኮኖሚ ደህንነት ያለው ፋይዳ ወደር የለውም። የዓለምን 20 በመቶ የነዳጅና የተፈጥሮ ጋዝ አቅርቦት የምታስተናግደው ይቺ ጠባብ ሰርጥ መዘጋቷ ባለፉት 2 ወራት በዓለም አቀፍ ደረጃ የዋጋ ግሽበትን ከፍ አድርጎታል። ይህም የትራምፕ ውሳኔን ተከትሎ የድፍድፍ ነዳጅ ዋጋ አሁን ላይ ከ$100 በታች ሲወርድ ዓለም አቀፍ ገበያ ትልቅ እፎይታን አግኝቷል። የብሬንት ነዳጅ ዋጋም በተመሳሳይ በበርሜል ከ$110 በታች ሆኗል። ማርክ ሩቢዮ እንደገለጹት በሰርጡ ውስጥ በታገቱ መርከቦች ላይ ያሉት መርከበኞች ለከፋ ረሃብና ስጋት ተጋልጠዋል። ይህ ሁኔታ አሜሪካን ለዲፕሎማሲያዊ መፍትሄ እንድትጣደፍ ካደረጓት ምክንያቶች አንዱ ነው። በዚህ ቀውስ ውስጥ የቤጂንግ ሚና ከጊዜ ወደ ጊዜ እየጎላ መጥቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በቻይና በመገኘትና በፓኪስታን በኩል የሚደረገው ድርድር የኃይል አሰላለፉ ከምዕራባውያን ቁጥጥር እየወጣ መሆኑን ያሳያል። ቻይና እንደ ዋነኛ የነዳጅ ደንበኝነቷ በኢራን ላይ ያላት ተጽዕኖ ለትራምፕ ስምምነት ስኬት ወሳኝ ነው። ፕሬዚደንት ትራምፕም በዚህ ወር ቻይና እንደሚጎበኙ መጠበቁ የሆርሙዝ ድርድር በታላላቅ ሀያላን ሀገራት መካከል በሚደረግ ድርድር የሚቋጭ መሆኑን ይጠቁሟል። ምንም እንኳን የሰላም ተስፋ ቢኖርም በምድር ላይ ያለው እውነታ ግን አሁንም ውጥረት የነገሰበት ነው። የተባበሩት አረብ ኤሚሬትስ አሁንም ከኢራን የሚሰነዘሩ ጥቃቶች እንዳሉ መግለጿ ስምምነቱን አደጋ ላይ ይጥለዋል። አለፍ ሲልም ቴህራን እስካሁን ለትራምፕ ውሳኔ ይፋዊ ምላሽ አልሰጠችም። ይህ ዝምታ ወይም ስምምነቱን መቀበሏን አሊያም አዲስ ስልት እየቀረጸች መሆኑን ሊያሳይም ይችላል። የፕሬዚደንት ትራምፕ የፕሮጀክት ፍሪደምን የማቆም ውሳኔ በዓለም ፖለቲካ ላይ ትልቅ ለውጥ ሊያመጣ የሚችል እርምጃ ነው። ስምምነቱ ከተሳካ ዓለም ካጋጠማት የከፋ ኢነርጂ ቀውስ ትወጣለች። ካልተሳካ ግን አሜሪካ ዳግም ወደ ኦፕሬሽን ኢፒክ ፊሪ የምትመለስበት እድል ሰፊ ነው። ዓለም አቀፉ የገንዘብ ተቋም IMF እንዳሳሰበው ደግሞ ጦርነቱ አሁኑኑ ቢቆም እንኳን የዓለም ኢኮኖሚ ካለበት ድቀት ለማገገም ቢያንስ 4 ወራት ይፈጅበታል። በመሆኑም የሆርሙዝ ሰርጥ ዕጣ ፈንታ በቀጣዮቹ ጥቂት ቀናት በሚደረጉት የቤጂንግና ዋሽንግተን ድርድሮች ላይ ተንጠልጥሎ ይቆያል። ሰላም የሚመጣው በጥንካሬ ነው የሚለው የትራምፕ መርህ በዚህ ቀውስ ውስጥ ትልቁን ፈተና እየገጠመው ይገኛል። ዓለም አሁንም አይኖቿን በሆርሙዝ ማዕበል ላይ ጥላ ትጠባበቃለች።